አባቴ የመብራት ኃይል ሰራተኛ ስለነበረ ብዙ ሀገር እንዟዟር ነበረ። መብራትም አይጠፋም ነበር። የጡት ካንሰር እንዳለብሽ ያወቅሽበት ቅጽበት ምን ይመስል ነበረ? እንደኔ አልያዝም ምናምን ብለሽ ሲነገርሽ ግን ትሰበሪያለሽ። በቃ እኔ በማግስቱ መሞት ነው የመሰለኝ። ለጓደኞች ወይ ደግሞ ለቤተሰቦች የነገርሽበት ሁኔታ? መጀመሪያ አልተናገርኩም። እኔና ባሌ ብቻ በቃ እየተወጣ ነው ነበር። ማንም ብዙ ስለማያውቅ በዚህ ጉዳይ በማግስቱ ምትሞች ነው የሚመስላቸው። ፀጉሬ ረግፏል፣ ጉልበት የለሽም። እንዲህ በተኛሽበት መርገፍ ነገር አለ። ደንግጦ አንቺንም አስደንግጦሽ ወደ መቃብር ቤት ነው የሚወስድሽ። የኛ ህዝብ ሁል ጊዜ ገላችንን ስንታጠብ ራስን መፈተሽ ነው። የአልፋ የብረስት ካንሰር ፋውንዴሽን ዓላማውና ተግባሩ ምን እንደሆነ በኦክቶበር በቃ ኢትዮጵያና ኤርትራውያኖች በአንድ ላይ መጥተው የሚደግፉት ገንዘቡ ሬስ ተደርጎ ለኢትዮጵያ ለኤርትራ ብቻ ነው የሚረዳው። ከስንት ጊዜ በኋላ ነበረ ድነሽ የወጣሽው ከቤት? ከድሮ የበለጠ ነው እንግዲህ አሁን የምሮጠው። ህይወት ይቀጥላል፣ ከካንሰር በኋላ አይቆምም። በየዕለቱ ሰውን ለማስተማር ለማንቃት ያደረገችውን ጥረት በመሀል እንደገና መጥቶባት ከዚህ እሷም ነፍስ ይማር ህይወቷ ያልፋል። ወደ ጌታ እየሄድኩ ነው ብላ ደግሞ የመጨረሻ ትንፋሿን ከህዝቧ ጋር ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ